አንድ ታሪክ ልንገራችሁ። አንድ ጎረቤት ነበራችሁ። ጫማ ሰሪ ነው ግለሰቡ። ታዲያ ማታ ማታ ትንሽ መጠጥ ይጠጣል። አምሽቶ ይመጣና ስጋውን ጠብሶ ከበላ በኋላ አስካሪ መጠጡን አንስቶ ትንሽ ሲዞርበት ዘፈኑን ይለቀዋል፣ ግጥሙን ይለቀዋል። አضاعوني وأي فتى أضاعوا ليوم كريهة وثداد تغريه ይላል። أضاعوني وأي فتى أضاعوا እንዴት ያለውን ወጣት አጠፉት ማለት ነው። ليوم كريهة وثداد تغريه ለክፉ ቀን ማኝ ይሆናል የተባለ ደንበር ጠባቂ ይሆናል የተባለውን ወጣት አጠፉኝ እኮ እያለ በስካር አንደበት ይዘፍን ነበር ምሽት። እሳቸው እየሰገዱ ይህን ችግር ተሸክመው ለዓመታት ኖሩ። ታዲያ አንዴ ድምፁን አጡት። የዚህ ሰው ድምፅ ምን ነው ጠፋ? የገጠመው ችግር አለ። አሁን አንድ ምሽት ላይ ፖሊሶች ይዘው አሰሩት ተባለ። ሱብሒ ሰገዱና ፈረሳቸው ላይ ወጥተው ወደ ሀገሪቱ አስተዳዳሪ ሄዱ። አቡ ሐኒፋ መጠዋል ሲባል ታላቁ ሰው እንዳይወርድ ከፈረሱ እስከ እልፍኙ ምንጣፍ ድረስ በፈረሱ ይምጣላቸው። ገቡ። አቡ ሐኒፋ ወረዱ፣ ተቀበላቸው፣ መጅሊሱ ላይ ያስቀመጣቸው፣ ተንከባከባቸው። ምን አመጣህ አላቸው። እኔማ የመጣሁት አንድ ጎረቤት ያለ አስረኸዋል፣ ያንተ ፖሊሶች አስረውታል። ማን ይባላል? ገሌ። ያ ንጉስ ያ የሀገሪቱ መሪ በዛ ምሽት የታሰሩት እስረኛውን እንዲፈቱ ወሰነ። ለሳቸው ክብር ሲል ማለት። አቡ ሐኒፋም ይሄን እስረኛ ጎረቤታቸውን ይዘውት እየተከተላቸው ቤቱ አደረሱትና ሐላ ضعناك يا فتى ይዘፍናት ዘፈናል። አጠፋና እንደ አንተ ወጣት አለ። ኢማም ሆይ አላጠፉም፣ የጉርብትናን ሐቅ ጠበቁ፣ ተንከባከቡኝ፣ አመሰግናለሁ አላቸው። የሚገርመው ይህ ወጣት ተወብቶ የሳቸው ደረሶች ውስጥ አንዱ ለመሆን በቃ ምርጥ ጎረቤት፣ ስነ ምግባር ያላቸው ታታሪ ጎበዝ ነጋዴ፣ ለነጋዴው ሞዴል ናቸው አቡ ሐኒፋ። ልብ በሉ። በቅርቡ አንድ ምን ተከሰተ መሰላችሁ? ሁለት ወጣቶች ጓደኛ ማቾች ናቸው። አንዱ ኢማኑ የጠነከረ ነው፣ አንዱ ዱርዬ ነው። ድንገት ቤት ቁጭ ብሎ እያለ ይላል አባት ደወለለት። ናፈልግሃለሁ፣ ለምን የሆነ ሰው አስቸግሮናል፣ ናማ አንድ እርምጃ ወስደንበት እንምጣ አለው። አባቱን ልውጣ ሲለው ልጄ ትሄዳለህ? መግሪብ ሰግዷል፣ ውዱእ አድርግ፣ ተዘጋጅ፣ መስጊድ እንሄዳለን። አይ አስቸኳይ ጠርቶኝ ነው ልመለሳል። ልጅ ሩጦ ወጣ። ያ መኪና ይዟል። ልጁ ጋር ደረሱ። እሱ ወርዶ እንኳን አልተጋጠመው፣ አንተ ወርደህ ምተዋል። ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላ ሰጥ። ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል። አንገቱ ላይ ደሙ ፈሰሰ። ያ ልጅ ሞተ። እዛ ሀገር ላይ ደግሞ ሸሪዓ ነው ያለ። ሞት በሞት ነው የሚተካው። ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ። ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት። ወጣቱን ልጅ አየውታል። ምስኪን ነበረ፣ ጓደኛን ያሳሳት። 2 ዓመት ሙሉ እስር ቤት ውስጥ ነው ትምህርት አቋርጦ ቁርአን አቋርጦ። እዛ ውስጥ ገብቶ ግን ቁርአን ሐፈዘ፣ ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል። ጓደኛ ምን መርጠው ህይወታችን ላይ ተጽኗልና፣ በንግዱ፣ ባናኗራችን፣ በሥራ ህይወታችን፣ በትምህርት ቤት፣ ከዝና፣ ከገንዘብ፣ ከውቅና፣ ከፍላጎት በላይ ገዝፈህ መገኘት፣ ለአላህ ማደር፣ ለእውነት ማደር፣ ለሐቅ ማደር፣ ዋጋ ቢያስከፍልም ህይወት ቢያስከፍልም ጸንተህ መገኘት። ነገስታት ፊት ቀርበው ተውሂድን አወጁ። እነሱ የጠበቁት ቀላል ነገር ነው። ይሄው ዛሬ እናወሳቸዋል። ጽናት። ለዛ ነው ሄረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ القلوب ያነቃንቀው የለ። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጡ የገባው ኢማን። ብዙዎቻችን እናወራለን አንኖረው። የዲን ሰው የምትለው አንዳንድ የምትፈራው ሰው ሁሉ ሊሆን ይችላል። ፈገግታ የተነፈገ ዲንን ሲያስተላልፍ በመሳደብ ሌሎችን ካላንጓጠጠ ቢድአን ሽርክን ያላወገዘ የሚመስለው ትውልድ ተፈጥሯል። ስብዕናቸው የረጋ አላህን የሚፈሩ ነበሩ። ረቢዕ ከሳቸው ስትሄድ ከእውቀቱ በፊት ስብዕናቸውን ተማራለች። በእርግጥም ኢማሙ ማሊክ የዛን ጊዜው ብላቴና ማሊክ ከሳቸው ዕውቀትን ወሰደ። ከሳቸውም ብቻ አይደለም
ወደ ኢማም ዙህሪ ሄደ። ሸሃብዲን ዙህሪ እሳቸውም ጋር ቤታቸው አንድ ሄዶ አንኳኳ። ባለቤታቸው ወጣች። ማን ነው? አይ አንድ ወጣት ነው። ግባ አሉት። ለምን መጣ? እርቦ ነው እንዴ ብላ አሉት። የሀብታም ልጅ ነው። አረ ምግብ አላሰኘኝም፣ የምግብም ችግር የለብኝም አላቸው። ታዲያ ምን ፈለግ? ሐዲስ አስተምሩኝ አላቸው። ቁጭ አሉና 40 ሐዲስ አስተምርሃለሁ ጻፍ፣ እሱን ካወቀው ሐፊዝ ነህ አሉት። የሐዲስ ኤክስፐርት ነህ አሉት። ዋና ዋና ሐዲስ አስተማራቸው። ከዛም ሊሰናበቱት መስሎ ሊሸኙት ሲሉ ጨምረኝ አላቸው። መጀመሪያ ይሄን ሕፈዝ አሉ። አይ ይሄንማ ሐፍዤዋለሁ አሉ። ኢማም ዙህሪ በዚህ ፍጥነት እንደማይታፈዝ ያውቃሉ። እጁ ላይ ያለውን ተቀበሉትና በል እስኪ ልስማ አሉት። አንድም ቃል አላስቀራ። ያኔም ምን አሉት? አንተ የእውቀት ካዝና ነህ አንተ አሉት። በልጅነቱ እውቀቱ የገዘፈ ስብዕናው የመጠቀ ነበር ኢማሙ ማሊክ። ገና 20 ዓመት አካባቢ ሳይሞላቸው 270 የሚሆኑ የእሳቸው መሻይኾች ለማስተማር ብቁ ነህ አሏቸው። ገና በልጅነታቸው መዲና ላይ ቁጭ ብለው እውቀትን መርጨት ጀመሩ። እሳቸውም ያህል ዓሊም ጠፋ። ኢማሙ ሻፊዒ ይላሉ ኢዛ ذكر العلماء ዓሊሞች እኮ ከተወሱ ፈማሊኩን ነጅም ይላሉ። ኮከባቸው ማሊክ ነው ይሉ ነበር። እውቀት ማን ይድረስባቸው? ሰው ሁሉ እሳቸውን ፍለጋ ከዓለም አቅጣጫ መትመም ጀመረ። ከደረሶቻቸው ውስጥ የቡኻሪና ሙስሊም የምንለው ኪታብ የነሱ ሸኾቻቸው እሳቸው ግር የተማሩ ናቸው። ኢማሙ ሻፊዒ ኢማሙ አሕመድን ያወጡ ናቸው። ሻፊዒ የተማሩት ኢማሙ ማሊክ ጋር ነበር። ዓለም ላይ አሁን የምናውቀውን ተጽዕኖ ፈጥረው ከሄዱ የአላህ ውድ ባሮች ውስጥ ኢማሙ ማሊክ ኢማሙ ዳሪል ሂጅራ የስደቱ አገር ኢማም ይባላል። ከዓለም አቅጣጫ ነበር ሰው እውቀትን ለመፈለግ ፈትዋ ለመውሰድ ወደ እሳቸው የሚመጣው። በመጽሐፍ ብቃታቸውም ጎበዝ ነበሩ። በርካታ ኪታቦችን ጽፈዋል፣ ከትበዋል። እኛ ዘንድ የደረሰው ዕውቁ ኪታባቸው ሙወጣ ይባላል። ሙወጣ ማለት ማ የተዋጠው ዐላ አተር ነቢይ ከነቢዩ ኮቴ ጋር የገጠመ ማለት ነው። ሰሒሕ ሐዲሶችን ብቻ እውነተኞችን የሰበሰቡበት ትልቅ መዝገብ ነበር። የሐዲስ ድርሳን ነበር። መጀመሪያ አካባቢ የጻፉት ወደ 10,000 ሐዲሶችን 4 ሰው ነበር የሚሸከመው ያን የሚጽፉበት ብራና ስለሆነ በሂደት ሐዲሶቹ ተጣርተው ዛሬ እኛ ጋር ያለው ከ1700 እስከ 800 የሚሆን ሐዲሶችን የያዘ ጥራዝ እኛ ጋር ይገኛል። ኢማም ሻፊዒ ምን ይላሉ? ከቁርአን በኋላ እኮ ይላሉ በዛ ዘመን እንደ ሙወጣ ያለ እውነተኛ ምንጭ የለም ይላሉ። ሙወጣ ኢማሙ ማሊክ ትውልድ የሐፈዘ ነበር የቀረ የትውልዱ ማጣቀሻ ነበር ብቸኛ። ያንን መጽሐፍ ሲጽፉ በዛ ዘመን ያሉ ሰዎች እንደሳቸው ሙወጣ እያሉ ጻፉ። ሙወጣ ስሙ በዛ። ወደ እሳቸው መጣና ሰውየው እንዴ ሰው ሁላ እኮ የእርስዎን ርዕስ ተጠቀመው ሙወጣ እያለ ጻፈ አሏቸው። የተወሰኑ ኪታቦችን አስመጡና ተመለከቱ። ከዛም አንድ ቃል ተናገሩ። ማ ካነ ሊላህ ዳመ ወተሰል አሉ። ለአላህ ብሎ የተሰራው ከኛ መሃል ይዘልቃል አሉ ኢማሙ ማሊክ። ከዓመታት በኋላ እነዛ ሁላ ኪታቦች ደርቀው የእሳቸው ኪታብ ወደ ትውልድ ተላለፈ። ሌሎች ሙወጣ የሚባሉ ጠፉ ምድር ላይ። ከዛ በኋላ የመጣው አንድ ዓሊም የኢማሙ ማሊክ ንግግር እሱ ቋጨው። ወማ ካነ ሊገይሪሂ እንቀጠዐ ወንፈሰለ። ከአላህ ውጭ ታስቦ የተሰራ መንገድ ላይ ተቆርጦ ይቀር። ዛም አደም ወደ ቀኝ ሲዞር ይስቃል፣ ወደ ግራ ሲዞር ያለቅሳል። ከጎኑ በርካታ ሰዎች አሉ፣ ቀይ ግራ። ጅብሪልን ጠየቀው፣ ለምን ነው የሚያለቅስ? ለምን ነው የሚስቅ? ወደ ቀኝ የሚያቸው ጀነት የሚገቡ ልጆቹ ናቸው። አላህ ከነሱ አላህ ያደርግ። ወደ ግራ ደግሞ ከሱ ልጆች ከሱ ዝርያው እሳት የሚገቡ ናቸው። ነቢዩም ሁለተኛው ሰማይ ላይ ተሻገሩ። በተመሳሳይ አስፈቅደው ገቡ። ሁለተኛው ሰማይ ላይ ነቢዩላህ ዒሳንና የሕያን ተመለከቱ። እነሱንም ሰላም አሏቸው። ሰላም ታመለሱ። ወደ ሶስተኛው ሰማይ ወጡ። ሶስተኛውን ሰማይ አስከፍተው ገቡ። ጅብሪል አብሯቸው።
ሦስተኛው ሰማይ ላይ ዩሱፍን አየሁት ይላል። የነቢዩላህ ኢብራሂም የልጁ ልጅ የሆነው ከሪም እብንል ከሪም ዩሱፍንም ተመለከትኩት፣ የቁንጅና ግማሽ ተሰጥቶታል ይላል። እሱንም ሰላምታ አቀርበው ወደ አራተኛው ሰማይ ወጡ። እሱም ተከፈተ። እዛም ላይ ነቢዩላህ ኢድሪስን አገኙት። እሱም ሰላምታ አቀረበላቸው። አላህ ቁርአን ላይ እዛ እንዳለ ቀድሞ ነግረናል። ከፍ ወዳለ ቦታ ወስደነዋል ብሎ ነበር ኢድሪስ። አራተኛውን ሰማይ ጨርሰው ወደ አምስተኛው ሲወጡ የነቢዩላህ ሙሳን ወንድም ሃሩንን አገኙት። ለሱም ሰላምታ ሰጡ። ሰላምታ መለሰላቸው። እሱም ተሰናብተው ወደ ስድስተኛው ሰማይ ወጡ። ግዙፍ ዓለም ነው ማውራችሁ። እያንዳንዱ ውፍረቱ 500 ዓመት ያሰዳል። በአንዱ ሰማይና በሌላው መሃል 500 ዓመት ያሰዳል። በፈረስ ነው፣ በርግብ ፍጥነት ነው፣ በመላእካን ፍጥነት አላህ ያወቃል። ስድስተኛ ሰማይ ላይ ነቢዩላህ ሙሳን አገኝ። ሰላምታ ሰጣቸው። ሰላምታ መለሱለት። መርሐበን بالآخ الصالح والنبي الصالح አላቸው። ከዛም እሱን ተሰናብተው ሲዞሩ ነቢዩላህ ሙሳ ድንገት አለቀሱ። ለምን ታለቅሳለህ ተባሉ። አይ ተነግሮኝ ነበር ካንተ በኋላ የሚመጣ አንድ ነቢይ ይመጣል፣ አንተ ይዘኸው ከምትገባ ሰው በላይ ጀነት ይዞ ይገባል ተብያለዋል። ሙሳ ዓለይሂ ሰላም የመልካም ቅናት ውስጥ ገቡ። ሪብጣ እንለዋለን። እሳቸው ነበር ወዐጅልቱ ኢለይከ ረቢ ሊተርዳ ያሉት። ከሳቸው በላይ አላህ ዘንድ የተወደደ እንዲኖር አይፈልጉ። ግን ከሳቸው በኋላ የሚመጣው ነቢይ ትውልድ አስከትሎ ቀድሞ ጀነት ይገባል። የነቢዩ ኡመት ዓለይሂ ሰላቱ ወሰላም በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ። አጀንዳው ላይ ነበርኩና ሚስቲቱ ምን አለች? እኛስ ሰርተን እናገኘዋለን አለች። እሱ የወሰደው ግን ክዶልናል፣ የአላህን ሰዓት እንዴት ሊያረገው ነው አለች። ንግግሯን እስካሁን አረሰው። ሙእሚን ሁሌ ይሰጋል፣ ይጠነቀቃል፣ ውስጡ ይርዳ። ፈመን ዙኽዚሃ ዐኒላህ ከጀሃነም እሳት አላህ ጠብቆት ወኡድኺለል ጀና ጀነት የገባ ፈቀድ ፋዝ ተሳካለት ባል። ፈአንዘርቱኩም ናረን ተለባ አላህ አሳማሚዋን እሳት አስጠንቅቄያችኋለሁ ይላል። አላህ ሁላችን ከእሳት ነጃ ያውጣ። ቤተዘመዶቻችን፣ ወዳጆቻችን፣ ጓደኞቻችን ሁሉ አላህ ያውጣቸው። የውመል ቂያማ አማላጅነቱ ያልካል። የመጨረሻ አንድ ሰው ከጀሃነም ይወጣል። ነቢዩ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊምን ምን ሐዲቲ ዓብድላህ ብን መስዑድ ባስተላለፉት ስለ አንድ ሰው ይነግሩና አኺሩ ረጁልን የድኹሉል ጀና ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ። አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል። አንዲያ ወተስፈእሁ ናሩ መራ። ከታች የጀሃነም ወላፈን ፊቱን ያገኘዋል፣ ያጠቁረዋል። እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል። ከዛም ስቃዩን ያስታውስና ዞር ብሎ ተባረከ ለዚ ነጃኒኪ ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። ለቀድ አዕጣኒ ላሁ ሸይአን ማ ለም ዩዕጢ አሐደን ሚነል አወሊነ ወልአኺሪን ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ አወጣ። የተለያዩ የበር ክፍሎች ያላት ለሃ ሰብዐቱ አብዋብ የተለያዩ የሆኑ ዋሻዎች ያሏት እባቡ ዘንዶ ያለበት ተባረከ ለዚ ነጃኒ ሚንክ ካንቺ ያወጣኝ ጌታ ረድኤቱ ሰፋ ይላል። ዛም ጀሃነም ዳርቻ ላይ ቁጭ ብሎ አላህ ከቅርብ ርቀት የጀነት ዛፍ ያሳየዋል። ስሮቿ ከወርቅ ይሆን፣ መስኩም የሚያምር፣ ወንዞቿ የሚያምር። ከዛ ትንሽ ይቆይና አላህ ወይ ይላል፣ ጥሪ ያቀርባል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ወደዚህ ዛፍ አስጠጋኝ ይላል። ከጥለዋ ልጠለል ከወንዞቿ ልጠጣ ይላል።
አላህ መልስ ይሰጠዋል። አንተ የአደም ልጅ ወይ ሌላ አትጠይቀኝም ይለዋል። በልቅና ይሁንብኝ አልጠይቅህ ይላል። አላህም ወደዚህ ቦታ ይወስደዋል። ይጠጣል፣ ያርፋል፣ ይዝናናል፣ ሁለመናው ይመቸዋል። ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው የምታምር ያሳየዋል። ውብ የጀነት ዛፍ መስኩ፣ ወንዙ። ከዛ አላህን እንዴት ይጠይቅ? አልጠይቅም ብሎ ነበር። ከዛም ሶብር ያጣና አላህ ወይ ይላል፣ የአደም ልጅ ምን ፈለግ? ወደዚች ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል። ግድ የለም ሌላ አልጠይቅም፣ ወዕዘቲክ በልቅና ይሆንብኝ ይለዋል። አላህም ያስጠጋዋል፣ በምቾት ያሳልፋል። ከዛም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ጀነት በር ላይ ሌላ ዛፍ ያሳየዋል። ከዛ ታገሰ። አላህ እንዴት ይጠይቀው? ቅድም አልጠይቅም ብሎ ምሏል፣ ግን ደግሞ ጓጉቷል። ነቢዩ ምን አሉ? ወረብሁ ያዕዝሩ፣ ጌታ አውቆ ይቅር ይለዋል። ምነው ትዕግሥት የሚያሳጣ ነገር እያየ ነው። ከዛ ትንሽ ይቆዝምና እጁን ያ ረብ ይላል። አላህ ወይ ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ? ከዚህ በኋላ አልጠይቅህም ይለዋል። አላህ ወደ ዛች አስጠጋዋል። ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሳልሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር። ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል። አላህ ሆይ ይላል። አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድን ነው ይለዋል። ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነቢዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር እየቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲሱ። ላ ይለዋል አላህ፣ እየቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም። አንዴ ሂሻም ኢብኑ አማር የሚባል አንድ ግለሰብ መስጂድ ገባ። ከሌላ ሀገር ነው የመጣው። አባቱ ቤቱን ሸጠና 20,000 ድርሃም ትልቅ ብር ነው ያን ትልቅ ብር ነው ሸጠና ብሩን ሰጠው። ሄደና ኢማሙ ማሊክ ጋር ሄደ ሐዲስ ቀርተናል። እንዲህ ነበር ድሮቹ የሚያረግ። ሌላው ታቢዒን ምን ይላል? አባቴ ቤቱን 70,000 ድርሃም ሸጠና አሁን 70 ሚሊዮን ሊሆን ይችላል 70,000 ሐዲስ እንጂ እንዳላይ ይዘሃልኛል። በ70,000 ብር 70,000 ሐዲስ ፈልጋል ውጣ ከቤት ያለ መጥቼ ተምሬ ተመለስኩ ይላል። እንዲህ ነበር ልጆቻቸውም ይልኩት። 20,000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ። ሂሻም የሳቸውን የትምህርት አስተማማር አያውቅም። መስጂድ ገባ፣ ቁጭ አለ። ከዛ እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አላቸው። ተቆጡ እሳቸው። በእሳቸው አስተምሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ። ሐዲሱ ይቀራል፣ ይተነትናል። ንገሩኝ እንጂ አላቸው። አንተ አንብብ አሉ። አረ እርሶ ያንብቡ ተከራከራቸው። አስወጡት። ይሄ አደበቢስ አለ። የእሳቸው እዛ ያሉ ጥበቃዎች አወጡና 17 ጅራፍ ገረፉት። ውጭ እያለቀሰ ጠበቃቸው። ጨርሰው ሲወጡ አባቴ 20,000 ድርሃም ቤቱን ሽጦ ሐዲስ ቅራ ቢለኝ እርሶ ይደበድቡኛል፣ አላህ ዘንድ እፋረዳቸዋለሁ አላቸው። ደነገጡ እሳቸው። ታዲያ በምንድን ነው ይቅር የምትለኝ አሉት። በቃ በመቱኝ ልክ ሐዲስ ያስተምሩኝ አላቸው። 17ን የተገረፈው 17 ሐዲስ እንደቆሙ አስተማሩት። እሱን ሐፈዘና ያ ኢማም አላቸው ዱላውን ጨምርና ሐዲሱን ጨምረኝ አላቸው። የሳቸው መጅሊስ ስርዓት የሰፈነበት ነው። አንድ ሰው አሉ ተገዶ ሚስቱን ቢፈታ ፍቹ አይወድቅም አሉ። ለምሳሌ አንድን ሰው ጥይት ይዘህ ፍታ ትለው ነፍሱን ለማዳን ፈትቻለሁ ቢል ፍቹ አይወድቅም። ከዚህም የተነሱት ምንድነው? አንድ ሰው አይደለም ፍችን ኢማን ኩፍር ቃል እንኳን ተገዶ ከተናገረ ኩፍር ውስጥ አይወድቅም።
አላህ ቁርአን ላይ እንደሚለው ኢላ መን ኡክሪሃ ተገዶ ከሆነ ውስጡ በኢማን ረግቶ ተገዶ ካለው ያነ ሁኔታ አይወድቅበት። እቺን ፈትዋ ሲሰጡ ሀገሪቱ ላይ ለማመጽ የተነሱ ህዝቦች ተጠቀመዋል። እኛም እኮ ለመንሱር ቃል ኪዳን የሰጠነው አንተ ንጉስ ነህ ብለን ተገደን ነው። ስለዚህ እኛም ቃል ኪዳናችን ፈርሷል ብለው አስፋፍ ወደ ህዝቡ። የሀገሪቱ ፕሬዝዳንት መጣና የመዲና አንተ ማሊክ ሆይ እንዲህ ሰው ያደረገ ነው እባክህ ይሄን ፈትዋ ተው አላቸው። እሳቸው ደግሞ ይሄ ዲን ነው አልተውም አሉ። ከዛ ሰላይ ከተተ ከሚያስተምሩበት ቦታ ሼክ መስሎ ገባና ጥያቄ ጠየቃቸው። ተገዶ አንድ ነገር ያጸደቀ ሰው ያ ነገር ይጸድቃል አላቸው። አይጸድቅም አሉ። ንጉሱ አስጠራቸው። ያኔ የሀገሪቱ ፕሬዝዳንት አንተ ለአማጽያኖች የሚሆን ፈትዋ እየሰጠ ኸሊፋው ስልጣኑ እንዳይረጋ ታደርጋለህ አለ። እስር ቤት ወሰዱታል። የተከበሩ ሰው ናቸው። ሊያዋርዳቸው ጺማቸውን ላቸው እስር ቤት ውስጥ ከተታቸው። ደጋጎቹ ተፈትነዋል ወዳጆች። አሸዱ الناس بلاء الانبياء ከሰዎች ውስጥ ፈተና የሚበዛባቸው ነቢያቶች ናቸው ብለዋል። ከዛ ሰው እንደ ኢማኑ ይፈተናል እንደ ደረጃ። አላህ ሞክሮ ያያል እዛ ወዲያን የሚሸልም። ለዛ ነው ነብዩላህ አዩብን ከፈተነው በኋላ እና ወጀድናሁ ሳቢረን ታጋሹ ነው አገኘነው። ኒዕመል ዐብድ አላህ ምን ሚያምር ባሪያ አለው አላህ። ከዛ በኋላ ነው የሸለማቸው። ኢማሙ ማሊክ ጺማቸው ተላጭቶ እስር ቤት ገቡ። ከባባድ ዱላዎችን አስተናገዱ። ከመደብደብ የተነሳ እጃቸው ወለቀ። አንዱ እጃቸውን በሌላው ደግፈው እንጂ ማንሳት አይችሉም ነበር እስከሚሞቱ ድረስ። ከዛ ህዝቡ አመፀ። ታላቁ ሰው ታላቁ ኢማም እንዴት እስር ቤት ገብቶ ይዋረዳል? ህዝቡ ሲያምፅ ኸሊፋው ሰማ፣ እንዲለቀቁ ወሰነ። ወደ ቤታቸው መጡ። እጃቸው እንደተሰበረ ለዓመታት የሚሰግዱት እንዲህ ብለው ነው። ለዛ ነው የማሊኪያ መዝሃብ ተከታዮች እሳቸው እንዲህ ብለው ሲሰግዱ ስላዩዋቸው የእሳቸው ተከታዮች ሁሉ እንዲህ ብለው ነው የሚሰግዱ። ሱና መስሏቸው ማለት ማንሳት ስለማይችሉ ነበር እሳቸው። ንጉሱም ይሄን ሲሰማ መጣው ሐጅ ጠብቀኛል። ወደ ሐጅ መጣ። መዲና ላይ እሳቸውን አገኘና ጠራቸው። አንተ ላይ የተከሰተው ሁኔታ አሳዝኖኛል፣ ይቅር በለናል፣ የምትፈልገው እናደርጋለን። እርሱ የተከበሩ ነው። እርሱንም ከስልጣኑ አባርሬዋለሁ፣ ወደኔም ተጭኖ በአህያ እንዲመጣ አዝዣለሁ ብሎ ንጉሱ ይቅርታ ጠይቋቸው እሳቸውም ወደ ቤታቸው ሲመለሱ አልহামዱሊላህ አሉ። ለምን ያሉ ይመስላችኋል? አቡ ጃዕፈር አልመንሱር የነብዩ ዘር ነው ሰለላሁ ዐለይሂ ወሰለም። የመዲና ንጉስ የነበረውም የነብዩ ዘር ነው። አልহামዱሊላህ አሉ ለደረሶቹ። ለምን አሏቸው? የነብዩም ቤተሰብ በኔ የተነሳ ነገ አላህ ሳት ውስጥ ሲከተው ነብዩን ማየት አልችልም ነበር። ለነብዩ የተለየ ክብር ያላቸው ሰለላሁ ዐለይሂ ወሰለም